አንዳንዴ ፈታኝ የሆኑ ሁኔታዎች በሁላችንም ህይወት ያጋጥሙናል። ፍርሃትና ከመጠን ያለፈ ጭንቀት አጋንንትን ይስባልን። በቃ ተስፋ የለም፣ ነገሮች በፍጹም ሊስተካከሉ አይችሉም። ይህ ነገር ደግሞ ካልተስተካከለ እንዴት መኖር ትችላለህ? እንዴት መቀጠል ትችላለህ? እንዲህ ያሉ ድምጾችን እያሰማችሁ በህይወታችሁ ላይ ተስፋን እንድትቆርጡ ያደርጋችኋል። እዛ ነው አንዳንዴ ሰዎችን አይታችሁ ከሆነ እጅግ በጣም በህይወታቸው አብዝተው ሲጨነቁ፣ እጅግ በጣም በጭንቀት ህይወት ላይ ሲያልፉ በመጨረሻ አንድ ነገር ይላሉ፣ ሞቼ ይገላገለዋለሁ ይላሉ። አሁን ላይ እጅግ ብዙዎችን ሰይጣን ከጭንቀት የተነሳ ያልተገባ ከባድ ዋጋን እያስከፈላቸው ይገኛል። ሰላም ቅዱሳን፣ አሁን ላይ ከተለያዩ ነገሮች የተነሳ በህይወታችሁ በጭንቀት ላይ እያሳለፋችሁ ከሆነ በዚህ መሃል ሰይጣን ያልተገባ ዋጋን እናንተን ከማስከፈሉ በፊት ልታደርጉት የሚገባችሁን አንድ ነገር በዚህ ቪዲዮ አስተምራችኋል። ይህ ቪዲዮ እጅግ በጣም የሚጠቅም ስለሆነ እንደተለመደው ብዙዎች ጋር እንዲደርስ ላይክ አድርጋችሁ በመጀመር አብራችሁኝ አገልግሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እኔ ወንድማችሁ መልካሙ ሙሉጌታ ነኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። አሁን በቀጥታ ወደ ቪዲዮ እናልፋለን። ሰላም ቅዱሳን፣ የተወደዳችሁ የሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም ዳግም ተገናኝተናል። ለረዳን ጌታ ክብር ይሁን። ዛሬ በርዕሱ ላይ እንዳያችሁት በጭንቀት ዙሪያ የምንማማር ይሆናል። እስቲ እንደተለመደው እግዚአብሔር አምላክ እንዲያስተምረን አጭር ጸሎት እንጸልያለን። እግዚአብሔር ሆይ እናመሰግናለን። ስለ ሁሉ ክብር ላንተ ይሁን። ስለዚህ ስለተወደደ ሰዓት እናመሰግናለን። ከቃል ልታስተምረን እንደዚህ ያለ መልካም ጊዜን ስለሰጠህን ተባረክ። በኢየሱስ ስም እግዚአብሔር አምላክ ሆይ ጸልያለሁ። እኔንም ይህንንም ቃልህን የሚሰሙ ልጆችህን በነገር ሁሉ እንድትረዳ አባት እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም መንፈስ ቅዱስ ሆይ ከቃል እውነት አንተ አስተምረን። ልትናገረን የወደድከውን ሁሉ ያለ መከልከል እንድትናገረን እንጸልያለን። ስለ ሁሉ አንተ ተባረክ። አሜን። በሆነው በጌታ በኢየሱስ ክርስቶስ ስም። እሺ፣ ሰዎች በህይወታቸው ከተለያዩ ነገሮች የተነሳ ሊጨነቁ ይችላሉ። ለምሳሌ ከፊታቸው እየመጣ ስላለው ስለሚያስቡት ከአቅማቸው በላይ ስለሆነ ስለ አንድ ነገር እያሰቡ በትምህርታቸው፣ በስራቸው፣ በሆነ ሪሌሽናቸው ዙሪያ ላይ ከፊታቸው እየመጣ ስላለው ስለ አንድ ጉዳይ ሊፈጠር ስላለ አንድ ጉዳይ ያም ከአቅማቸው በላይ ስለሆነ ነገር ሲያስቡ ይጨነቃሉ። ወይም ደግሞ አሁን ላይ እያለፉ ካሉበት ከባድ የሆነ ሁኔታ ወይም ደግሞ ከነሱ ልምምድ፣ ከነሱ ችሎታ፣ ከነሱ አቅም በላይ ከሆነ ጉዳይ የተነሳ ይጨነቃሉ፣ ይፈራሉ። በአጠቃላይ ሰዎች ሊጨነቁ የሚችሉት ከነሱ አቅም በላይ ወይም ደግሞ ከነሱ ጉልበት፣ ችሎታ፣ እውቀት በላይ የሆነ ነገር ከፊታቸው እየመጣ እንደሆነ ሲያስቡ ወይም እየሆነባቸው እንደሆነ ሲያስቡ ከአቅማቸው በላይ ስለሆነ ነገር ማለት ነው። ብዙ ጊዜ ካያችሁ ሰዎች ስለሚችሏቸው ነገሮች፣ ማድረግ ስለሚችሏቸው ነገሮች፣ መቀየር፣ መለወጥ፣ ማስተካከል ስለሚችሏቸው ነገሮች ብዙም አይጨነቁም፣ ምንም ስጋት አይገባቸውም። ባልኳችሁ ስለ በቃ ከነሱ አቅም በላይ ስለሆነው ነገር ግን ይጨነቃሉ። ምክንያቱም ያ ከነሱ አቅም በላይ ስለሆነ ማለት ነው። እዚህ ጋር ግን መዘንጋት የሌለባችሁ ነገር ምንም ነገር ብናደርግ፣ ምንም ነገር የማድረግ ችሎታና አቅም ቢኖረን ያንን የምናደርገው እግዚአብሔር በሚሰጠን አቅም እንዲሁም ደግሞ ጸጋ ነው። ምክንያቱም ያለ እርሱ ምንም ልናደርግ ስለማንችል ማለት ነው። እግዚአብሔር ከሚሰጠን አቅም፣ ጸጋ፣ እውቀት የተነሳ ነው ነገሮችን ልናደርግ ልንፈጽም የምንችለው ማለት ነው። ይሄ በኔ አቅም ነው፣ በኔ ችሎታ ነው፣ በኔ እውቀት ነው፣ በኔ ኃይል ነው ይህንን ያደረኩት ብለን ልንል የምንችለው ምንም ነገር እንደሌለ ልናውቅ ወይም ደግሞ ልንገነዘብ ይገባል። ይህም ሆኖ ግን አንዳንዴ ፈታኝ የሆኑ ሁኔታዎች በሁላችንም ህይወት ያጋጥሙናል። እጅግ በጣም የሚገርመው ግን መጽሐፍ ቅዱሳችን እንደዚህ ባሉ ሁኔታዎችም እንኳን ቢሆን እንድንፈራ ወይም ደግሞ እንድንጨነቅ አያዘንም። ምክንያቱም በመጨነቃችን እጅግ በጣም በመስጋታችንና በመፍራታችን ልናመጣ የምንችለው ምንም ለውጥ ስለሌለ በቃ እነኚህ ሁኔታዎች የሚያስፈልጋቸው የእግዚአብሔር ጣልቃ ገብነት ነው እንጂ የኛ አብዝቶ መጨነቅ ሁኔታዎችን ሊለውጥ እንደማይችል ልንረዳ ይገባል። ከዚህ የተነሳ መጽሐፍ ቅዱሳችን በእነኚህም ሁኔታዎች ቢሆን እንድንጨነቅ አያዘንም።
ለዛ ነው መጽሐፍ ቅዱሳችን በማቴዎስ 6:27 ላይ ስትመለከቱ ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ብሎ የሚናገር። በመጨነቃችን ምንም ልንለውጠው የምንችለው ነገር የለም። ያ እየተጨነቅን ያለንበት ጉዳይ እንደገና ያስጨንቀን ይሆናል እንጂ በመጨነቃችን ልናመጣ የምንችለው ምንም ለውጥ የለም። እንዳልኳችሁ እነኚህ ነገሮች የሚያስፈልጋቸው የእግዚአብሔር ጣልቃ ገብነት ነው። ከዚህም በተጨማሪ መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እግዚአብሔር ስለኛ እንደሚያስብ ሲናገር እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይለናል። የሚገርም ነው። እግዚአብሔር አምላክ ጭንቀታችሁን በእኔ ላይ አትጣሉት ወይም ደግሞ አልሸከመውም ኦር ደግሞ ወደ እኔ አትጩሁ ብሎ አልተናገረም። ነገር ግን ብዙ ሰዎች ወደ እግዚአብሔር ሞር ካለመቅረባቸው የተነሳ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን ኃይል፣ የእግዚአብሔርን አቅም ካለማወቃቸው የተነሳ በእግዚአብሔር ላይ እንኳን ይጠራጠራሉ። ስለዚህ በጉዳያቸው ላይ ይጨነቃሉ፣ ይፈራሉ። በእንደዚህ አይነት ሁኔታ የምትጨነቁ ሰዎች መፍትሄው አንድ ነው። ያም ወደ እግዚአብሔር መቅረብ ነው። ታስታውሳላችሁ አይደል? ጎልያድ ለኪዳኑ ሕዝብ ለእስራኤል ምን ያክል ተግዳሮት ሆኖ እንደነበር ማለት ነው። ከንጉሱ ሳኦል ጀምሮ ሕዝበ እስራኤል በሙሉ እጅግ በጣም የደነገጡበት እጅግ በጣም የፈሩት ሰው ማለት ነው። በዚህን ሰዓት የተነሳ አንድ ብላቴና አለ። ያም ዳዊት ነው። ወንድሞቹ የናቁት አባቱ የረሳው ብላቴና ማለት ነው። ታዲያ የብላቴና ተነስቶ እኔ ገጥመዋለሁ አለ። ንጉሱ ሳኦል እጅግ በጣም ስለፈራ እርሱንም ሊከለክለው ሞከረ። ኖ አለው። ምክንያቱም ይህ ሰው ከልጅነቱ ጀምሮ ሰልፍ የተማረ ነው አለ። ነገር ግን ዳዊት በዚህም ሊሸበርና ሊጨነቅ አልቻለም። ብላቴናው ዳዊት ያልፈራበትና ያልተጨነቀበት ያልተሸበረበት ዋና ምክንያት ከእርሱ ጋር ያለውን የእግዚአብሔርን አብሮነት ስለሚያውቅ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት፣ የእግዚአብሔር ብርታት ይሰማው ስለነበር እንጂ ለቅሞ ያመጣቸውን ጠጠሮች ታምኖ አይደለም። ትልቅ ከሆነው እግዚአብሔር ጋር ስለሚውል ለሰዎች እጅግ አስፈሪ፣ አስጨናቂ የሆኑ ጉዳዮች ሁሉ ለእርሱ እጅግ በጣም ቀላል ናቸው። ምክንያቱም ውሎ ትልቅ ከሆነው ከእግዚአብሔር ጋር ስለሆነ ማለት ነው። ነፍሳችሁን ይበልጥ ወደ እግዚአብሔር ስታቀርቧት፣ ስታስጠጓት፣ ከእግዚአብሔር ጋር ቆይታ ሲኖራችሁ፣ እግዚአብሔርን ቀርባችሁ ስታውቁት የምትሉት አንድ ነገር ነው። ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል። ከኔ ጋር ያለው እግዚአብሔር ከፊቴ ካለው ሁኔታ ሊያስፈራኝ ሊያስጨንቀኝ ከሚሞክረው ሁኔታ ይበልጣል ማለት ትጀምራላችሁ። እዚህ ጋር ግን መዘንጋት የሌለባችሁ አንድ ጉዳይ ሁል ጊዜ የእግዚአብሔር ፍቃድ ከኛ ሐሳብ ወይም ደግሞ ከኛ ፍቃድ ጋር ይስማማል ኦር ደግሞ እኛ እንደፈለግን ነገሮችን ሁሉ እግዚአብሔር ሊያደርግልን ይችላል ብሎ ማለት አይደለም። ምክንያቱም እግዚአብሔር የኛ ፍቃድ አገልጋይ አይደለምና እርሱ ታላቅና ሁሉን አዋቂ የሆነ አምላክ ስለሆነ ማለት ነው። በእኛ እይታ እግዚአብሔር አሁን በሕይወታችን ላይ ይሁን ያለው ጉዳይ ምናልባት ጉዳት ሊመስለን ይችላል። ነገር ግን እግዚአብሔር ሁሉን አዋቂ ስለሆነ ለእርሱ ልንገዛ ይገባል። ነገሮች ቆይተው ይገቡናል። ምክንያቱም እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ስለሚደረግ ማለት ነው። እኔ ብዙ ጊዜ በሕይወቴ ለምን የምላቸው ነገሮች ተፈጥረው ሆነው ያውቃሉ። ነገር ግን ቆይቼ ፍጻሜውን ሳየው መልካም ሆኖ አገኘዋለሁ። ይህንን መቼም ቢሆን እንዳትረሱ። እግዚአብሔር ሁል ጊዜ ስለእናንተ የሚያስበው መልካም ነው። ስለእናንተ እግዚአብሔር መቼም ቢሆን ክፉን አያስብም። ለዛ ነው መጽሐፍ ቅዱሳችን በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ሲናገር እንደዚህ የሚለው ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። በቃ ሁል ጊዜ ይሄን እንዳትረሱ። እግዚአብሔር ስለእናንተ የሚያስበው መልካም ነው፣ ድልን ነው የሚያስበው። ፍጻሜያችሁ መልካም እንዲሆን ነው እግዚአብሔር ሁል ጊዜ ስለእናንተ የሚያስበው። ሰላምን ነው የሚያስበው። በጎ ነገርን ነው እግዚአብሔር ስለእናንተ የሚያስበው። እግዚአብሔር የእናንተ ጠላት እንደሆነ፣ እግዚአብሔር ስለእናንተ መልካምን እንደማያስብ ገብቷችኋል። ኢቭን አንዳንዴ እግዚአብሔርን ብትበድሉት፣ አንዳንዴ በሕይወታችሁ ብትደክሙ እንኳን እግዚአብሔር ተከታትሎ የሚቀጣችሁ ያንን ተከትሎ ክፉ የሚሆን በእናንተ ላይ እንደዛ አይነት አምላክ አይደለም ወገኖቼ። እየተከታተለ ቢቀጣን ኖሮ፣ እየተከታተለ እግዚአብሔር ቢከፋብን ኖሮ ማንም አይቀጥልም ነበር። ማንም ከእግዚአብሔር ጋር አይቀጥልም ነበር። ለዛ ነው ብዙ ድካም እያለብን ዛሬም ድረስ በቤቱ ያለ ነው።
ነገር ግን የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን አባትነት አሁን ባላችሁበት በዚህ በእናንተ ሁኔታ ላይ በዚህ ጉዳይ ላይ እግዚአብሔር ነገሮችን ሊለውጥ ጣልቃ ሊገባ ሊያስተካክል እንደሚችል የእግዚአብሔርን ሁሉን ቻይነት ዘንግታችሁ ከዚያ አልፋችሁ አሁንም የምትጨነቁ ከሆነ በሕይወታችሁ ላይ ሁለት ነገሮች ይሆናሉ። አንደኛ፣ በሰይጣን አታክ ልትደረጉ ትችላላችሁ። ምክንያቱም ፍርሃትና ከመጠን ያለፈ ጭንቀት አጋንንትን ይስባልና። አጋንንት እንደዚህ ባለ አእምሮ ይሳባል። ምክንያቱም ከናንተ ጋር ያለውን እግዚአብሔር ሁሉን ቻይነት ዘንግታችሁ የናንተን አቅም፣ የናንተን ችሎታ፣ የናንተን ዕውቀት ወይም ደግሞ የናንተንና በዙሪያችሁ ያሉ ተስፋ የምታደርጓቸውን ሰዎች ውስንነት አይታችሁ የምትፈሩና የምትጨነቁ ከሆነ ለሰይጣን ቀላል ሆናችሁለታል። የእግዚአብሔርን ኃይል፣ የእግዚአብሔርን አቅም፣ የእግዚአብሔርን ጉልበት ነገሮችን ባንዴ ሊለውጥ እንደሚችል ሁሉን ቻይ እንደሆነ ያንን ዘንግታችኋልና። በስሙ ታመኑ፣ ለእግዚአብሔርም ታመኑለት፣ በእርሱ ላይም ተደገፉ። የእርሱን ሁሉን ቻይነትም ሁል ጊዜ በሕይወታችሁ ላይ አውጁ። ሁለተኛ፣ ከከፍተኛ ጭንቀት የተነሳ የተሳሳተ ውሳኔ እንድትወስኑና በሕይወታችሁ ላይ ያልተገባ ዋጋን እንድትከፍሉ ሊያደርጋችሁ ይችላል። ምክንያቱም አጋንንት ሁል ጊዜ ስለእናንተ የሚያስበው ክፉ ነው። ይህንን መቼም ቢሆን እንዳትዘነጉ። የተበላሸውን ነገርና የእናንተን ውስንነት አይታችሁ እጅግ አብዝታችሁ ስትጨነቁ አጋንንት ይመጣና ድምፅ ያሰማችኋል። በቃ ተስፋ የለም፣ ነገሮች በፍጹም ሊስተካከሉ አይችሉም። ይህ ነገር ደግሞ ካልተስተካከለ እንዴት መኖር ትችላለህ? እንዴት መቀጠል ትችላለህ? እንዲህ ያሉ ድምፆችን እያሰማችሁ በሕይወታችሁ ላይ ተስፋን እንድትቆርጡ ያደርጋችኋል። ሰው በሕይወቱ ላይ ተስፋን ከቆረጠ ደግሞ ነገሮች ሁሉ በእርሱ ዘንድ ዋጋን ያጣሉ። ለዛ ነው አንዳንዴ ሰዎችን አይታችሁ ከሆነ እጅግ በጣም በሕይወታቸው አብዝተው ሲጨነቁ እጅግ በጣም በጭንቀት ሕይወት ላይ ሲያልፉ በመጨረሻ አንድ ነገር ይላሉ፣ ሞቼ ይገላገለዋለሁ ይላሉ። አያችሁ፣ እንደዚህ ያሉ ሐሳቦች ከክፉ ናቸው። በፍጹም እግዚአብሔር አምላክ እንደዚህ ያለ ድምፅን ሊያሰማችሁ አይችልም። ይሄ ከክፉ ነው። ባላችሁበት ሁኔታ ተስፋ እንድትቆርጡና ያልተገባ ውሳኔ እንድትወስኑ የሚናገራችሁ አጋንንት ነው። እግዚአብሔር ዛሬም ቢሆን በዚህ መልእክት የሚናገራችሁ ተስፋ እንዳላችሁ፣ ነገሮች እንደዚህ እንደማይቀጥሉ፣ በእርሱ ላይ እንድትደገፉ፣ እርሱን አብዝታችሁ ተስፋ እንድታደርጉ፣ ለእርሱ እንድትታመኑ፣ እግዚአብሔር በሕይወታችሁ ላይ ሁሉን ቻይ እንደሆነ ነው ዛሬም የሚነግራችሁ። ወገኖቼ፣ እግዚአብሔር አምላክ ነገሮችን ሰማይና ምድርን እንኳን በቃል ብቻ ይሁን በሚል ቃል ወደ መሆን ያመጣ ታላቅ አምላክ ነው። እናንተ የተጨነቃችሁበትና ግራ የተጋባችሁበት ነገር በእግዚአብሔር ፊት እጅግ በጣም ቀላል ነው። ብቻ እናንተ ለእግዚአብሔር ታመኑ፣ እግዚአብሔርን በመፍራት ነው። እግዚአብሔር ነገሮችን እንዴት ማስተካከል እንዳለበት፣ እንዴት አድርጎ እናንተን ማስመለጥ እንዳለበት፣ በእርሱ የሚታመኑትን እግዚአብሔር እንዴት አድርጎ ማዳን እንዳለበት ያውቃል። በሁኔታው አስፈሪነት ላይ ሳይሆን በእግዚአብሔር ሁሉን ቻይነት ላይ ተደገፉና ልባችሁን በእርሱ አበርቱ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።